ማማይት ሰለሞን መባል መቻል አለብሽ። አባቷ በድንገትና ባልተጠበቀ ሁኔታ እስር ቤት በመግባቱ ምክንያት ሽምግልናዋ ተራዝሞ የነበረው የተወዳጁ አርቲስት ሰለሞን ቦጋለ ልጅ ማርያማዊት ሰለሞን ቦጋለ ሽምግልና እጅግ በደመቀ ሁኔታ ተደርጓል። ያ በብዙ ሺዎች የሚቆጠር አበባም እነ ሰለሞን ቤት በተሸካሚዎች ደርሶ ለማርያማዊት ተሰጥቷል። የእስር ቤቱ ወዳጅነት በደስታ ሰዓትም አልተቀየረም። ሁሉም የወይን ቤት የችግርና የጭንቀት ጊዜ ወዳጆች፣ ጓደኛሞች፣ አርቲስቶች ዛሬም በደስታ አብረው ተሰብስበዋል። የጓደኛቸውን ልጅም እሺ ብለው እንደ አባቷ ሆነው ሰጥተዋል። ብዙ ውጥረቶች ውስጥ የነበረችው እንዲሁም ከብዙ ነገሮች ጋር ስሟ እየተያያዘ የነበረው የአርቲስት ሰለሞን ቦጋለ ልጅ ማርያማዊት የሽምግልና ስነ ስርዓት እጅግ በደመቀ ሁኔታ ነው የተከበረው። ብዙ ውጥረቶች ውስጥ የነበረው አርቲስት ሰለሞን ቦጋለም ከብዙ የማይነጉ የሚመስሉ ሌሊቶች፣ ትችቶችና ዘለፋዎች እንዲሁም የጣት መጠቋቋሞች በኋላ አንድ የሚደሰትበትን ነገር አሳክቷል። ልጁን ማርያማዊትን ለመዳር ተስማምቷል። ከሰርግ ያልተናነሰ እንደውም ለሰርግ የቀረበ የሽምግልና ድግስንም ደግሷል። በዚህ ድግስ ላይም ለበርካታ ቀናት አብረውት እስር ቤት የነበሩት ከእስር ቤቱም በፊት ወዳጆቹ፣ ጓደኞቹ የነበሩት በይበልጥ ግን በእስር ቤት በአንድ ክፍል ብዙ ሌሊቶችን አብረው ያሳለፉት ጓደኞቹ አብረውት የደስታው ተካፋይ በመሆን ለመጀመሪያ ጊዜ ወደ አደባባይ ከእስር ከተፈቱ በኋላ ብቅ ብለው ታይተዋል። አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ ከሰለሞን ቦጋለ ጎን ሆነው ትከሻቸውን ለክተው እስክስ ብለው ጨፍረው ይሁን ፈቅደናል ብለው ሽምግልናውን አሳክተዋል። ወዳጅነት ማለት ይህ አይደል? በችግርም በደስታም ጊዜ አብሮ መቆም። ኢትዮጵያ ውስጥ እንደ ሰለሞን ቦጋለ የተተቸ የተዘለፈ ብዙ ሰዎች ጣት የቀሰሩበት ግን የዋህ ሆደ ቡቡና አዛኝ ሰው አለ ወይ ቢባል ማንን ማግኘት ይቻላል? ሰለሞን ቦጋለ በጣም የዋህ ከመሆኑ የተነሳ እንባው ቶሎ የሚቀድመው ስሜቱም ስስ የሆነ ሰው ነው። ለሰዎች ሐዘን ወይም ለሰዎች ችግር ያለው ስሜትም እጅግ ቅርብ ነው። የሰዎች ችግር ልክ እንደ ራሱ ችግር የሚወስድ ሆደ ቡቡ ሰው ነው። በበጎ አድራጎት ስራውም የመጀመሪያ እርዳታውን የረዳው ከስፖንሰር ተቀብሎ ወይም ከሰዎች አጠያይቆ ሰዎች ሰጥተውት አይደለም፣ የራሱን መኪና ሸጦ እንጂ። የራሱን መንቀሳቀሻ መኪና ከ600 ሺህ ብር በላይ ሽጦ አንድ የልብ ህመምተኛን ውጭ አገር ልኮ አሳከመ። ሰለሞን አንድ ብቻ አይደለም፣ ከአንዴም 2 ጊዜ መኪናውን ሽጦ ችግረኛ ቤተሰብ ጤና እንዲያገኝ አድርጓል። ከዛ በኋላም በዚህ መነሻነት ብዙ የበጎ አድራጎት ስራዎችን ሰርቷል። በፊልሙም እንዲህ የማይባል ብዙዎች የማይከራከሩለት ከኢትዮጵያ ወንድ አርቲስቶች ቁንጮ ከላይ ከሚቀመጡት ውስጥ ጥቂት ቢባሉ እንዳንዱ የሚጠቀስ አውራ ነው። ያለውን በሙሉ በመስጠት ወደ ኋላ የማይል ደግ ሰው ነው አርቲስት ሰለሞን ቦጋለ። አሁን ደግሞ እንደ አባት ወግ ማዕረግ ደርሶት ልጅህን ስጠን ያሉት ሽማግሌዎችን ተቀብሎ ልጄን ፈቅጃለሁ በማለት ሰጥቷል። ሽምግልናው እንደተለመደው እና እጅግ ሰፊ ሆኖ እየታየ እንዳለው የሰሞኑ የቅርብ ጊዜያት ሽምግልናዎች ተመሳሳይ ነው። እጅግ ከፍተኛ ወጪ በአበባ ብቻ በ10 ሺዎች የሚቆጠር ወጪ ወጣበት አበባ ወደ እነ ሰለሞን ቤት ደርሷል። እጅግ ቅንጡ ሁኔታዎችም በዚህ ድግስ ላይ ታይተዋል። ዘመኑ ነውና አርቲስት ሰለሞን ቦጋለም ይህንን ለማድረግ
የተገደደ ይመስላል። አርቲስት ሰለሞን ቦጋለ በቅርቡ ከነ ልጁ ሃይማኖቱን ቀየረ ተብሎ ተወርቶበት ነበር። ለዚህም ማርያም ምስክሬ ነች፣ ወሬው የሐሰት ነው፣ ሃይማኖቴንም መቼም ቢሆን አልቀይርም የሚል መልስን ሰጥቷል። በተለይም አንድ የፕሮቴስታንት የሚመስል ልብስን ለብሶ ከልጁ ጋር ከታየ በኋላ ይኸው ሰለሞን ተጠምቋል በሚል በፕሮቴስታንት እምነት ሚዲያዎች ጭምር ሲነገር ነበር። ነገር ግን የለበሰው ልብስ ከአንድ ኮሌጅ የተሰጠው የክብር ዲፕሎማን ሲቀበል እንዲለብስ የሰጡት ልብስ መሆኑ ተረጋግጦ ነበር። የሰለሞን ቦጋለ ልጅ የሌላ ሃይማኖት መዝሙሮችን እየዘመረች በተደጋጋሚ በመታየቷ በቅርቡ አርቲስት ሰለሞን ቦጋለና ልጁ ማርያማዊት ሰለሞን ሃይማኖታቸውን ቀይረዋል በሚል በማህበራዊ ሚዲያ የተሰራጨውን ወሬ በተመለከተ አርቲስቱ ወደ እስር ከመግባቱ ከጥቂት ቀናት በፊት ምላሽ ሰጥቶበት ነበር። ሰለሞን ቦጋለ በተለይም ዋልተ ንጉስ ዘሸገር ጋር ባደረገው ቆይታ ልጄ የፕሮቴስታንት መዝሙር እወዳለሁ ማለቷን እንዲሁም ስትዘምር መታየቷን ተከትሎ እኔና እሷ ሃይማኖታችንን ቀይረናል የሚል የውሸት ወሬ እየተናፈሰ ነው፣ ማርያም ምስክሬ ናት፣ እኔም ሆንኩ ልጄ ሃይማኖት አልቀየርንም ብሎ ነበር። በትናንቱ የሽምግልና ዕለትም የታየው ይህ ነው። ሰለሞን ቦጋለ ከአንድ ዓመት ገደማ በፊት አባቱን በሞት ያጣ ሲሆን ይህንን ወግ ማዕረግም ያሳደጓት አያቷ ማርያማዊት እንዲመለከቱ እጅግ ትፈልግ ነበር። የሰለሞን ምኞትም ይህ ነው። ሰለሞን ግን ስለ ሃይማኖቱ ሲናገር እኔ እስከምሞትበት ቀን ድረስ የኦርቶዶክስ ተዋህዶ ልጅ ነኝ በማለት በዚሁ ጊዜ ተናግሮ አረጋግጧል። አርቲስት ሰለሞን ቦጋለ ስለ ህብረት ለበጎ ሆስፒታል ግንባታ ከብዙዎች ጋር ውዝግብ ውስጥ ያለ ሲሆን በቅርብ ጊዜም ስለዚህ የጠራና ግልጽ መልሶችን ይመልሳል ተብሎ ይጠበቃል። ለብዙ ቀናት ለብዙ ሳምንታት ወህኒ ቤት የነበሩት ጓደኛሞቹ አርቲስቶችም በዋስ ከተለቀቁ በኋላ ለመጀመሪያ ጊዜ ወደ አደባባይ ብቅ ያሉት በዚሁ በጓደኛቸው በአርቲስት ሰለሞን ቦጋለ ልጅ ማርያማዊት ሰለሞን የሽምግልና ስነ ስርዓት ሆኗል። ሁሉም ብዙዎች አሁን ምን ላይ የሆኑ ተጎሳቅለዋል ወይስ ተስማምቷቸዋል የሚለውን ለማየት የናፈቁ ሲሆን በዚህ ሽምግልና ላይ ተገኝተው ያሉበት ሁኔታ ታይቷል። እንደውም ሽር ጉድም ሲሉ ሲጨፍሩም ሲደሰቱም የጓደኛቸውን ደስታ ሲያደምቁም ታይተዋል። ለአርቲስት ሰለሞን ቦጋለም እንኳን ደስ አለ ብለውታል።